ወጣት ነኝ። እንደ ወጣትነቴ ደግሞ የስጋ ፍላጎት ይፈተነኛል። ታዲያ በቀጥታ ፍላጎቴን ሴት ጋር ሄጄ እንዳልፈጽም የቤተክርስቲያን አስተምሮ ስለሚይዘኝ በተዘዋዋሪ መንገድ ማለትም የተለያዩ ፊልሞችን በማየት ስሜቴን አስታግሳለሁ። ከዛ ስሜት ስመለስ ግን እጸጸታለሁ፣ አለቅሳለሁ፣ ነፍሴም ትጨነቅብኛለች። ምን ይሻለኛል ይላል ወንድማችን። ከምን ብለናል መምህር? ወንድሜ ምናልባት ኃጢአት መስሎ የታየው ተግባሩ ብቻ መስሎታል ይመስለኛል። ኃጢአት መዘሞት ወይም መተግበር ብቻ ሳይሆን እንደ ቤተክርስቲያናችን አስተምሮ ማየት መመኘት በራሱ ኃጢአት ነው። ማየት መመኘት ኃጢአት ነው። ይሄንን ስንል መጽሐፍ ቅዱስን መሰረት አድርገን ብናይ ጥሩ ነው። በማቴዎስ ወንጌል ምዕራፍ 5 ቁጥር 27 ላይ እንዲህ የሚል ቃል አለ። ማየት መመኘት የሚባሉት የዝሙት አይነቶች መሆናቸውን ይገልጽልናል። እንዲህ ይላል፣ አታመንዝር የተባለውን ሰምታችኋልን ይላል ጌታ እግዚአብሔር። እኔ ግን እላችኋለሁ ወደ ሴት ያየ የተመኘ ሁሉ እርሱ በልቡ ከእርሷ ጋር አመንዝሯል ይላል። አሁን እዚህ ጋር ያየ የተመኘ አለ እንጂ የዘሞተ አላለም። ምክንያቱም ማየትም መመኘትም መዘሞትን ስለሚገልጹ ማየት መመኘት የሚባሉት ነገሮች የዝሙት ምንጮች ናቸው ወይም የዝሙት ዋይዜማዎች ናቸው። እዚህ ጋር የምናየው አታመንዝር የተባለውን ሰምታችኋልን? እኔ ግን ወደ ሴት ያየ የተመኘ ሁሉ በልቡ ከእርሷ ጋር አመንዝሯል እያለ ጌታ ይመሰክርልናል ወይም ያስተምረናል። ምን ማለት ነው? ማየት መመኘት አንድ ሰው በልቡ በአይኑ አይቶ በልቡ ተመኝቶ ነው የሚያመነዝረው። በአይኑ አይቶ በልቡ ተመኝቶ ነው መጥፎ ስራ የሚሰራው። እዚህ ጋርም የምንመለከተው ወደ አንዲት ሴት ያየ የተመኘ ሁሉ በልቡ ከእርሷ ጋር አመንዝሯል ማለት ጊዜ፣ ቦታ፣ ሁኔታ ቢመቸው ያ ሰው በቀጥታ ተግባሩንም ያደርገዋል ማለት ነው። ወይም የተግባሩ ዋይዜማ ምንጭ ይሄ ስለሆነ ከዚሁ መድረቅ እንዳለበት ሲያስተምረን ነው ጌታችን አምላካችን። ስለዚህ ወንድማችን በቀጥታ እንዳልሄድ ብሎ ችን ጠየም አድርጎ አስቀምጦ ግን በተዘዋዋሪ መንገድ ከዝሙት ያራቀ ዝሙት የሆነ ስራ ፈጽሟል። ማየት በራሱ አንዱ የኃጢአት አይነት ስለሆነ፣ አንዱ የዝሙት ዋይዜማ ስለሆነ፣ አንዱ የዝሙት ምንጭ ስለሆነ ወንድማችን ከዝሙት አራቀም። ማየት በቤተ ክርስቲያናችን ማየት ሁለት አይነት ምልከታ ሊኖረው ይችላል። አይኖቻችን የተፈጠሩት ለማየት ነው፣ ግን የሚያዩትን መምረጥ መቻል አለባቸው። አይኖቻችን የፈጠራቸውን አምላክ መርሳት መዘንጋት የለባቸውም። ከዛ ዓላማ ወጥተው ዓለማዊ ነገሮችን ማየት ከጀመሩ ያ ኃጢአት ነው። ላያስፈልጉም ይችላሉ። እንደማያስፈልጉም መጽሐፍ ይነግረናል። በዚሁ በማቴዎስ ወንጌል ምዕራፍ 18 ቁጥር 8 ላይ ስንመለከት አካሎቻችን፣ አይኖቻችን፣ ሁሉም ህዋሳቶቻችን የሚታዘዙ የሚገዙ በቀጥታ ከእግዚአብሔር የመጡ ለእግዚአብሔር የሚሆኑ እንጂ ስጋዊ ነገሮችን ማከናወን እንደሌለባቸው እንዲህ ብሎ ቅዱስ ማቴዎስ ጽፎልናል። ምን ይላል? ሁለት እግሮች ወይም ሁለት እጆች ኖረውህ እነዛ ሁለት እግሮች ወይም ሁለት እጆች እግዚአብሔርን የሚያስቀይሙ ከሆነ ዓላማቸው አቅጣጫቸው ከእግዚአብሔር ሕግ የወጣ ከሆነ አንድ እጅ ወይም አንድ እግር ኑሮህ ከእግዚአብሔር ጋር ብትኖር ይሻላል ሲል፣ ሁለት እግር ወይም ሁለት እጅ ኑሮህ በእነዚህ መልካም ሥራ ሳሰራባቸው እጅ ለስርቆት እግርም ለተንኮል የሚገሰግሱ ከሆነ እነዚህን ሁለት እግሮችና ሁለት እጆች ይዘህ ወደ ገሃነመ እሳት ትሉ ወደማያንቀላፋበት እሳቱ ወደማይጠፋበት ከምትገባ ጤናማ የሆነ አንድ እጅ ጤናማ የሆነ አንድ እግር ኑሮህ ሃንካሳ ልምሾ ኑሮህ ዘላለማዊ መንግሥተ ሰማያትን ብትወርስ ይሻላል እያለ ይመክረናል። እግር የማያስፈልጉ ነው አይደለም፣ እጅ የማያስፈልጉ ነው አይደለም። የማያስፈልገውን ነገር ሲነካ ወደማያስፈልገው መንገድ ሲሄድ ግን የማያስፈልግበት ጊዜ መኖሩን ይነግረናል። ከሁለት እግር ይልቅ አንድ እግር በቂ እንደሆነ፣
ከሁለት እጅ ይልቅ አንድ እጅ በቂ እንደሆነ ይነግረናል። እዚህ ጋር እያይዞ አሁንም ከሕዋሳቶቻችን አንዱና ዋናውን ዓይንን ሲመክር እንዲህ ይላል። ወለእመ ዓይንከ ታስህተከ ምልሃ ዋውፃ እስመ ይሄይሰከ ነቋረከ ትባ ውስተ ሕይወት እምትባ ምስለ ክልኤሆን አዕይንቲከ ውስተ እቶነ እሳት ዘለዓለም ይላል። ሁለት ዓይኖች እግዚአብሔርን የማያዩ ዓይኖች ኑረውህ ወደ ገሃነመ እሳት ከምትገባ ይልቅ እግዚአብሔርን የምታይ አንድ ዓይና ሆነህ በአንድ ዓይንህ እግዚአብሔርን አይተህ ወደ መንግሥተ ሰማያት ብትገባ ይሻላል እያለ ቅዱስ ማቴዎስ እንዲህ ጽፎልናል። ማየት በልኩ በአግባቡ ካልሆነ ኃጢአት መሆኑን መራመድ ወደሚገባን ቦታ ሳይሆን ወደ አምልኮተ እግዚአብሔር ከመሄድ ይልቅ ወደ አምልኮተ ጣዖት የሚወስዱ እግሮች ካሉ ከሁለቱ እግሮች ይልቅ አንካሳ ሆነ ወደ እግዚአብሔር ቤት የምትወስድህ አንዷ እግር ትበቃለች ሲለን አንድ እግር፣ አንድ እጅ፣ አንድ ዓይን እያለ ይመክረናል። ስለዚህ ማየት በራሱ መርጠን ማየት ማንችል ከሆነ የፈለግነውን ዓይናችን የወደደውን ብቻ ማየት እምንችል ከሆነ ኃጢአት ነው ወንድማችን የምንለው። እንዲህ ይላል በቅዳሴ መጽሐፋችን በቅዳሴ ጊዜ ላይ ምን ማየት እንዳለብን ዓይኖቻችን ለምንና እንዴት እንደተፈጠሩ ሲነግረን እንዲህ ይላል። ሀበነ እግዚኦ አዕይንተ አእምሮ ወትረ ኪያከ ይራያ፣ ሁል ጊዜ አንተን የሚያዩ ዓይኖችን ስጠን ይላል። አንተን የሚያዩ ዓይኖችን። አሁን ዓይኖቻችን አራት ናቸው፣ ውጫዊ ዓይኖችና ውስጣዊ ዓይኖች ብለን እንላቸው። ይሄ ውጫዊው ዓይናችን ሲምቦል ነው። ዋናው ዓይናችን ውስጥ ላይ ያለው ነው። ውጫዊው ዓይናችን ታውሮ ውስጣዊ ዓይናችን ብርሃን ከሆነ መቼም ቢሆን አንወድቅም። ብዙ ጊዜ ሰዎች የሚወድቁት ሁላችንም የምንወድቀው ውስጣዊ ዓይናችን ሲታወር ነው። እግዚአብሔርን የሚያዩ ዓይኖችን ውስጥ ላይ ያሉ ናቸው። ውስጥ ላይ ያሉ ጆሮዎች፣ ውስጥ ላይ ያሉ ዓይኖች ከታወሩ ሁልጊዜም ወደ ኃጢአቱ እንሄዳለን። ለዚህ ነው ሀበነ እግዚኦ አዕይንተ አእምሮ ወትረ ኪያከ ይራያ፣ አንተን ሁልጊዜ የሚያዩ ዓይኖችን ስጠን እያለ የሚለው ይሄ ውጫዊ ዓይናችን አይደለም፣ ውስጣዊ ዓይናችን እግዚአብሔርን የሚያዩ ዓይኖችን ማለት ነው ይልና ወአእዛንነሂ ኪያከ ይስምዓ፣ አሁንም አንተን የሚሰሙ ጆሮዎችን ስጠን። አንተን የሚሰሙ ጆሮዎች፣ አንተን የሚያዩ ዓይኖችን፣ ለእውቀት የተዘጋጁ ዓይኖችን ስጠን። መልከ መልካምን ሴት ከማየት ዓይንን ከልክል። ከዚህ ነው የሚጀምረው። መታቀብ ከዚህ ይጀምራል። ስንታቀብም መታቀብ ከዚህ ይጀምራል። ስንዘሙትም ከዓይናችን ይጀምራል። ዝሙቱ ምንጭ ነውና የውጤቶች መነሻ ነውና ዓይን። ቅዱስ ያዕቆብም በምዕራፍ 1 ቁጥር 15 ላይ እንዲህ ይላል፣ ምኞት ጸንሳ ኃጢአትን ትወልዳለች ይላል። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአት ካደገች በኋላ ሞትን ትወልዳለች ይለናል። መጀመሪያ በዓይናችን እናያለን፣ በልባችን እንመኛለን፣ ከዛ በተግባር እንገልጸዋለን። በዓይናችን አይተን በልባችን ኃጢአትን እንጸንሳለን፣ ከዛ አሳድገን ለተግባር እናበቃታለን። በዚህ ምክንያት ሰዎች ይወድቃሉ። ስለዚህ የመጀመሪያው የኃጢአት ምንጭ፣ የኃጢአት ወንዝ፣ የኃጢአት መነሻ፣ የዝሙት ዋይዜመው ዓይን ወይም መጥፎ ምልከታ ነው። እንደ መጽሐፍ ቅዱስ ይዘት መጽሐፍ ቅዱስ ይህን ይላል ካልን በዚህ መልክ በማየት ያልተገባ እይታ ፈጥረው በማየት የወደቁ ሰዎች ለምሳሌነት ለአስተምሮ የሚሆኑ ሰዎችን እናንሳ። ለምሳሌ በዘፍጥረት 6:2 ላይ ስንመለከት ደቂቀ ሴትንና ደቂቀ ቃየልን እናገኛቸዋለን። ሁለቱ የተለያየ ዓለም ላይ የሚኖሩ ናቸው። የተለያየ ቦታ ላይ ያሉ ናቸው። ደቂቀ ሴት በደብረ ቅዱስ ሆነው ከሴት ርቀው እንደ መላእክት ቅዱስ 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 እግዚአብሔር እያሉ
እንዲያመሰግኑ